ወደ ሲኦል እንኳን ደህና መጣችሁ። ኢራን አስደንጋጭ የሞት ማስጠንቀቂያ ሰነዘረች። ህወሓትን የከዱት የአርሚ አዛዦች ሀራ መሬት ኃይሉን ተቀላቀሉ። የትግራይ ህዝብ አዲስ የለውጥ አመራር እንዲመራ ይፈልጋል። ህወሓትን የሚተካው ኮሚቴ በአዲስ አበባ ውይይቱን ቀጥሏል። በሶማሊያ የተፈራው ግጭት ፈነዳ። ሐሰን ሼክ ወደ 4 ኪሎ ደወሉ። በስፍራው የሚገኘው የኢትዮጵያ ሰራዊት አቋሙን ይፋ አድርጓል። ኢራን ሊወራት ለሚመጣው ለአሜሪካ እግረኛ ጦር ወደ ሲኦል እንኳን ደህና መጣችሁ የሚል ጠንከር ያለ የሞት ማስጠንቀቂያ ልካለች። በአሜሪካና እስራኤል የተከፈተባትን ጥቃት እየመከተችና የአጸፋ እርምጃ እየወሰደች የምትገኘው ኢራን ወደ ግዛቷ የሚገቡ የአሜሪካ ወታደሮች የአሳ ነባሪ እራት እንደሚሆኑ አሳስባለች። ይህም በመካከለኛው ምስራቅ የሚገኘውን ጦርነት እጅግ አሳሳቢና ማቆም የሌለው እንዳያደርገው አስግቷል። እንመለስበታለን። በሌላ በኩል ደግሞ በትግራይ ክልል ያለው የፖለቲካ አለመረጋጋት አሁንም እንደቀጠለ ሲሆን ህወሓትን የከዱት የአርሚ አዛዦች ሀራ መሬት የሚገኘውን ኃይል መቀላቀላቸው ሲሰማ ህወሓትን የሚተካው ኮሚቴ ደግሞ በአዲስ አበባ ውይይቱን አጠናክሮ መቀጠሉ ለማወቅ ተችሏል። የዚህንና በጎረቤት ሀገር ሶማሊያ የተፈራው ግጭት ስለመቀስቀሱ አክለን ይዘን ቀርበናል። ሰላም ውድ የሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደርጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። ከአንድ ወር በፊት ከህወሓት የስር መዳፍ አምልጠው ወደ አዲስ አበባ የሸሹት እውቁ የቲዲኤፍ አርሚ አዛዥ አፋር የከተመውን የሀራ መሬት ኃይል በይፋ ተቀላቀሉ። ወዲህ ደግሞ የትግራይ ህዝብ አዲስ የለውጥ አመራር እንዲመራው እንደሚፈልግ እየተገለጸ ባለበት ወቅት ህወሓትን አስወግዶ የጀነራል ታደሰን መንበር ለመረከብ ቁርጠኛ ነኝ ያለው በጀነራል ጻድቃን የሚመራ ኮሚቴ በአዲስ አበባ ውይይቱን እንደቀጠለ እየተነገረ ይገኛል። ራሱን የትግራይ ሰላም ኃይል ብሎ የሚጠራውና ማዕከሉን በአፋር ክልል አድርጎ የሚንቀሳቀሰው ጸረ ህወሓት ታጣቂ ቡድን ዛሬ በይፋዊ ማህበራዊ ገጹ በምስል አስደግፎ ባሰፈረው መልእክት የአርሚ 15 ዋና አዛዥ የነበሩት ጀነራል ጉሽ ገብረና ጀነራል ከበደ ፍቃዱን ጨምሮ ከቲዲኤፍ የከዱ የጦር አዛዦች ከሰላም ኃይሉ አዛዦች ጀነራል ገብረ እግዚአብሔር በየነ ወይም ወዲያን ጥሩ፣ ጀነራል ዘውዱ ኪሮስና ሌሎችም ከፍተኛ መሪዎች ጋር ተገናኝተው መምከራቸውን ይፋ አድርጓል። ከኢሳያስ አፈወርቂ በቀጥታ ትዕዛዝ እየተቀበለ የሚገኘው ህወሓት ከአዛዦቹ በተጨማሪ በአፋር ድንበር አካባቢ ያሰፈረው ታጣቂ ኃይል ሙሉ ለሙሉ ከርቶት ራሱን ሀራ መሬት ሲል ወደሚጠራው ቡድን እየተቀላቀለ መሆኑ የተሰማ ሲሆን በታጣቂዎቹ መክዳት መካከል አመራሮች እርስ በርሳቸው በመጠራጠር ሽጉጥ እስከ መማዘዝ የደረሱባቸው አጋጣሚዎች ብዙ መሆናቸውም ተሰምቷል። ህወሓት ከሻቢያ ጋር የጀመረው ጽምዶ የተለያዩ ተቃውሞች እያስነሱበት ሲሆን በሀገር ውስጥም ከሀገር ውጭም የሚገኙ የትግራይ ተወላጆች ሻቢያ ለትግራይ ህዝብ ጠላት ነው፣ ከሻቢያ ጋር የጀመራችሁትን እንቅስቃሴ የትግራይን ወጣት ለእልቂት የሚዳርግ ነው እያሉ ድምጻቸውን በአደባባይ ማሰማት ከጀመሩ ሰነባብተዋል። የህወሓት መከፋፈልም ከዕለት ወደ ዕለት እየሰፋ የመጣ ሲሆን ያሉትም እንደማይተማመኑና እርስ በርስ መግባባት እንደከበዳቸው እየተሰማ ይገኛል። በዚህ መሃል ታዲያ የስልጣን ጊዜያቸው እያለቀ ያሉት ጀነራል ታደሰ ወረደን ተክቶ ለትግራይ ክልል ህዝብ በኋላ ቀሩ ቡድን በደረሰበት በደል ስለተማረረ ከዚህ ለመውጣት በእውቀትና በልምድ የተገነባ አዲስ የለውጥ አመራር እንዲመራው ፍላጎት አለው ሲሉ ኮሎኔል ገብረዋህድ ኃይሉ ገልጸዋል። ኮሎኔል ገብረዋህድ ለአዲስ ዘመን ጋዜጣ እንደገለጹ የትግራይ ህዝብ በኋላ ቀሩ ቡድን ምክንያት ብዙ ፈተናዎች አጋጥመውታል። የፖለቲካ ኃላፊዎች ከወታደሮች አዛዦች ጋር ጥምረት በመፍጠር ሁሉም በተሳሳተ መንገድ እየተጓዘ ህዝቡ እንዳይናገር፣ እንዳይሻሻል፣ እንዳይጠይቅ፣ ፍትህ እንዳያገኝና ዲሞክራሲያዊ መብቱን እንዳያስከብር አንቀውና አፍነው እንደያዙት ገልጸዋል። እንደ ባሪያ ቆጥረው በግድ የሚገዙትን ቡድኖች ህዝቡ ይበቃቸዋል፣ እስካሁን ተሸክመናችሁ ኖረናል፣ ከዚህ በኋላ ግን አንሸከማችሁም ብሎ መነሳቱን ገልጸዋል። በእነዚህ አካላት ላይ ህዝቡ ትልቅ ተቃውሞ እንዳለው ጠቅሰው አዲስ ስርዓትና ፍትህ እንዲነግስ ቡድኑ እንዲወገድና በእውቀትና በልምድ የተገነባ አዲስ የለውጥ አመራር እንዲተካል ህዝቡ ይፈልጋል ሲሉም ተናግረዋል። ቡድኑ እድሜውን ለማራዘም ጦርነትን እንደ አማራጭ ለመጠቀም ማቀዱንና ለዚህም ከሌሎች ኃይሎች ጋር ንግግር ማድረጉን ገልጸዋል። ባረጀና ለህዝብ የማይጠቅም ስርዓት ምክንያት እንደ ህዝብ ከመጥፋታችን በፊት ወስነን መደራጀት አለብን ያሉት ኮሎኔሉ ወደ ኋላ የማይመለስ የህዝብ ንቅናቄ በመፍጠር ትግራይ ላይ ያለውን ኃይል ከህዝባችን ጎን ሆነን ማንሳት ይኖርብናል ብለዋል። በሌላ መረጃችን በሶማሊያ ግጭት ተቀስቅሷል። የኢትዮጵያ መከላከያ ጣልቃ እንደማይገባ አስታውቋል። በሶማሊያ ፌዴራል መንግስትና በክልል መስተዳድሮች መካከል ለወራት የዘለቀው አለመግባባት ተካሮ በደቡብ ምዕራብ ሶማሊያ የጦር መሳሪያ የታገዘ ግጭት ተቀስቅሷል። ግጭት የተከሰተው የፌዴራል መንግስቱ ፕሬዝዳንት ሐሰን ሼክ መሐመድ ኢትዮጵያን ጨምሮ ለዓለም አቀፉ ዲፕሎማቲክ ማህበረሰብ መግለጫ በሰጡ ማግስት ነው። ዛሬ ሰኞ በደቡብ ምዕራብ ሶማሊያ ጊዜያዊ መቀመጫ በሆነችው ባይዱዋ ከተማ አቅራቢያ በተቀሰቀሰው በዚህ ግጭት በፌዴራል መንግስቱ በሚደገፉ ኃይሎችና ለክልሉ
ፕሬዝዳንት አብዱልአዚዝ ሐሰን መሐመድ ታማኝ በሆኑ ኃይሎች መካከል ከፍተኛ ውጊያ ተካሂዷል። ከጥቂት ቀናት በፊት በድጋሚ የተመረጡት ፕሬዝዳንት አብዲ አዚዝ የፌዴራል መንግስቱ በክልላቸው የውስጥ ጉዳይ ጣልቃ እንዳይገባ ማስጠንቀቂያ ሰጥተው ነበር። ፕሬዝዳንት ሐሰን ሼክ መሐመድ በሀገሪቱ የውስጥ ፖለቲካ የተፈጠረውን ውጥረት ለማርገብ ወደ አዲስ አበባ የማምራት እቅድ የነበራቸው ቢሆንም ጉዞው ሳይሳካ ቀርቶ በሀገሪቱ የተለያዩ አካባቢዎች ግጭት ማገርሸት ጀምሯል። የግጭት ከመቀስቀሱ አንድ ቀን ቀደም ብሎ የኢትዮጵያ ከፍተኛ ወታደራዊ መኮንኖች በፑንትላንድ ርዕሰ መዲና ጋሮዌ በመገኘት ከፕሬዝዳንት ሰይድ አብዱላሂ ዴኒ ጋር መወያየታቸው ታውቋል። በባይደዋ የሚገኝ የኢትዮጵያ መከላከያ በሶማሊያ ውስጣዊ ግጭቶች ጣልቃ እንደማይገባ በተደጋጋሚ ሲገልጽ ቆይቷል። ይሁን እንጂ ከአንድ ሳምንት በፊት በደቡብ ምዕራብ ሶማሊያ የኢትዮጵያ መከላከያ ሰራዊት ያሰለጠናቸው የክልሉ ልዩ ኃይሎች ማስመረቁ ይታወሳል። በወቅቱ የክልሉ ፕሬዝዳንት የኢትዮጵያ መንግስት ለሰጠው የወታደራዊ ስልጠና ድጋፍ ከፍተኛ ምስጋና አቅርበው ነበር። በመጨረሻም ወደ ሲኦል እንኳን ደህና መጣችሁ። ኢራን በአሜሪካ ጦር ላይ እጅግ አስደንጋጭ ሞት ማስጠንቀቂያ ሰነዘረች። በመካከለኛው ምስራቅ እየናረ የመጣውን ከፍተኛ ወታደራዊ ውጥረት ተከትሎ የኢራኑ ተጽዕኖ ፈጣሪ ጋዜጣ ቴህራን ታይምስ በአሜሪካ ወታደሮች ላይ ያነጣጠረ እጅግ ብርቱና ቀጥተኛ ማስጠንቀቂያ በዛሬው የፊት ገጹ ላይ ይዞ ወጥቷል። ጋዜጣው የአሜሪካ ወታደሮችን ምስል በግልጽ በማሳየት ማንኛውም በኢራን ምድር ላይ የሚደረግ የምድር ወረራ ሙከራ ለአሜሪካ ጦር አስከፊና የማይመለስ መዘዝ እንደሚያስከትል አሳስቧል። በተለይም በጋዜጣው አርዕስት ላይ በጉልህ የሰፈረውና ወደ ሲኦል እንኳን ደህና መጣችሁ የኢራን መሬት የረገጡ የአሜሪካ ወታደሮች በሬሳ ሳጥን ውስጥ ሆነው ብቻ ይወጣሉ የሚለው መልእክት የሀገሪቱ ቀጥተኛ የሞት ዛቻ በግልጽ የሚያሳይ ሆኗል። ይህ እጅግ አስፈሪ ማስጠንቀቂያ የተሰማው አሜሪካ ተጨማሪ 1000 ወታደሮችን ወደ ቀጠናው ለመላክ በመዘጋጀት ላይ ባለችበትና ኢራን በበኩሏ ከፍተኛ የህዝብ ክተት ማወጇን በገለጸችበት ወቅት መሆኑ በቀጠናው መጠነ ሰፊ ጦርነት ሊቀሰቀስ ይችላል የሚለውን ዓለም አቀፍ ስጋት ይበልጥ እንዲያገረሽ አድርጎታል። ይህ በእንዲህ እንዳለ ከኢራን የተተኮሰ ሚሳኤል በእስራኤል የአየር መከላከያ ከከሸፈ በኋላ የተፈጠረው ስብርባሪ በነዳጅ ማጣሪያ ተቋም ላይ ማረፉን ተከትሎ የእሳት አደጋ መነሳቱ ተገለጸ። ባዛኖይል የተባለው የእስራኤል ነዳጅ ማጣሪያ ተቋም ውስጥ ዛሬ የነዳጅ ታንከርና የኢንዱስትሪ ህንፃ ላይ በሚሳኤል ስብርባሪ ጉዳት ደርሷል። በተነሳው የእሳት አደጋ ምክንያት ከነዳጅ ማጣሪያው ጭስ ወደ ሰማይ ሲወጣ የሚያሳይ ምስል ወጥቷል። የሀገሪቱ የእሳትና አደጋ መከላከያ ባወጣው መግለጫ መሰረት በሰው ላይ የደረሰ ጉዳት የለም። ሮይተርስ የዜና ወኪሉ እንደዘገበው የእሳት አደጋ ሰራተኞች እሳቱ ወደ ሌሎች አካባቢዎች እንዳይስፋፋ እያደረጉ ነው። በተቋሙ ውስጥ በተለያየ ቦታ ሆነው በእሳት አደጋው ምክንያት መውጣት ያልቻሉ ሰዎችን ለማትረፍም ርብርብ እየተደረገ ነው ተብሏል። ሚሳኤሉ ከየት እንደተተኮሰ ግልጽ አይደለም። ሆኖም ግን ጦርነቱ ከተነሳ ወዲህ ኢራንና ሄዝቦላህ በእስራኤል ላይ ጥቃት መፈጸም ቀጥለዋል። ከእስራኤልና አሜሪካ በተጨማሪ አጫፋሪዎቿም ጠላቶቼ ናቸው። ኢራን 1200 የኤሚሬት ዜጎቿን በሳምንት ውስጥ ከሀገር እንዲወጡ አዛለች። የኢራን የፍትህ አካል ሰኞ ዕለት ባወጣው መግለጫ በሀገሪቱ የሚኖሩ 1200 የተባበሩት አረብ ኤሚሬት ዜጎችን የመኖሪያ ፍቃድ መሰረዙንና በ7 ቀናት ውስጥ ለቀው እንዲወጡ ማዘዙን አስታውቋል። ይህ ውሳኔ የተላለፈው በየካቲት ወር መገባደጃ ላይ አሜሪካና እስራኤል በኢራን ላይ በጋራ ካደረሱት ጥቃት በኋላ ቴህራን በተባበሩት አረብ ኤሚሬትስ ውስጥ የሚገኙ ኢላማዎችን ጨምሮ በክልሉ ባሉ ስፍራዎች ላይ የሚሳኤልና የድሮን ጥቃት በሰነዘረችበት ወቅት ነው። ይህ የኢራን እርምጃ የተባበሩት አረብ ኤሚሬትስ ባለስልጣናት የኢራን ዜጎችን የመኖሪያ ቪዛ በመሰረዛቸው የተነሳ በርካታ ኢራናውያን በውጭ ሀገራት ሜዳ ላይ መቅረታቸው በተነገረበት ወቅት የተወሰደ አጸፋዊ እርምጃ መሆኑ ተገልጿል። በሁለቱ ሀገራት መካከል እየተባባሰ የመጣው ይህ ዲፕሎማሲያዊ ፍጥጫ ቀጠናውን ወደ ሰፊ ግጭት እያመራው መሆኑን ታዛቢዎች በስጋት እየተከታተሉት ይገኛሉ። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን እያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን ቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮ ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።